እግዚአብሔር አምላካችን ምን ያህል ዕውቀት አውቃል ብሎ አይጠይቅም ይላል ምን ይላል ምን ያህል ዕውቀት አውቃል ብሎ አይደለም የሚጠይቀው ምን ያህል በጎ ስራ ሰርታ ብሎ ነው የሚጠይቅ ብሎ ይናገራል ወደብ ለመድረስ ምን ላይ መጫን ነው መርከብ ላይ ይወላችሁ እቺ ሰንበት ትምህርት ምንድናል መርከብ ናት 63 ዓመት መጓዝ ይወላችሁ ቀልድ እንዳይመስላችሁ ብዙዎቹ እኮ የፕሮቴስታንት ቸርቾች በኢትዮጵያ ከተመሰረቱ 63 ዓመት እንኳን አልሞላቸው አይደለም የሰንበት ትምህርት ቤትን ያህል እንኳን እድሜ የላቸው እንደምታውቁት በየሶሻል ሚዲያው ክርክሩ የጦፈ ነው በሚደንቅ ሁኔታ ግን ከክርክሩ ምን አይነት ውጤት ተገኝቷል የሚለውን ያው ፕሩፍ ማድረግ ስለማንችል ጥናት ስለሚያስፈልገው አይመለከተንም ብዙ ክርክር ካያችሁት ግን ለመዳረቅ የሚሆን ክርክር ነው እንጂ ለማወቅ የሚጠይቅ ጥያቄ አለ ሰው የሚጸርቀው በእውቀቱ አይደለም ሰው የሚጸርቀው ባወቀው ልክ በመስራቱ ነው ለእግዚአብሔር ሰዎች ሁላችሁ በእግዚአብሔር ፍጹም ሰላም እንደምንዋላችሁ እንደምናፈዳችሁ አሜን ስለ ቅድምናው ትላንት ስለ ማዕከላዊነቱ ዛሬ ስለ ዳህራዊነቱ ነብይ ነው ከማለም በባህር የመለከቱ ሲመሰገን የነበረ በማዕከል ዓለም በላይ በመላእክት በምድር በደቂቀ አዳም እንደማናቃቸው አምላካችን እግዚአብሔር ሰፍሮ ቁጥሮ የሚያውቃቸው ካለ ፍጥረት በሚባሉ ፍጥረታቱ ሲመሰገን ነበር ዓለማችን ለመጋረጃ ተጥሎ አሳልፎ በሚያባረር በስዋዕተ መላእክት ሲመሰገን የሚኖር የቅዱሳን አባቶቻችን አምላክ ለባህሪ ስሙ የተመሰገነ ይሁን ለቀደም አባቶቻችን ለቅዱሳን ነቢያት በጌታችን እግር ስር ተቀምጠው ለተባሉ ለክብር አባቶቻችን ቅዱሳን ሊቃውንት ሐዋርያት የሐዋርያትን መንገድ ላዘረጉ በሐዋርያት ሕይወት በሐዋርያት ሃይማኖት ጸንተው ለተጓዙ ለአባቶቻችን ለቅዱሳን ሊቃውንት ማስተዋል ጥበቡን የገለጠ አምላካችን እግዚአብሔር ለሁላችን ማስተዋል ጥበቡን ያድለን እግዚአብሔር አምላክ ከሁሉ አስቀድሞ ለዚህች ቀን ስላደረሳችሁ ስሙ የተመሰገነ ይሁን ካደረሳችሁ ስለ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን ያው ዛሬ የሰንበት ትምህርት ቤቷን የልደት ቀን እየተከበረ ነው እግዚአብሔር አምላክ ለዚች ቀን ስላደረሰን ስሙ የተመሰገነ ይሁን ያው እንደምታውቁት ዛሬ ያው 63ኛ የሰንበት ትምህርት ቤቱ የምስረታ በዓል ነው እንደ እግዚአብሔር ፈቃድ ያው በዚህ ምድር ላለን ሰዎች የተሰጠን የእድሜ ገደብ ለመድረስ 7 ዓመት ብቻ ነው የቀራት ማለት ነው ሰንበት ትምህርት ቤቷ እንደምታውቁት እግዚአብሔር አምላካችን አዳምን በምድር ወይንም በገነት 1000 ዓመት እንዲኖር ከዛ በኋላ ጽዮትን ተመግቦ በኢየሩሳሌም ሰማያዊት እስከዚህ የማይባል ህይወት እንዲኖር ነበር የፈጠረው ነገር ግን አባታችን በገነት 7 ዓመት ብቻ ነው የኖረው ማለት ከዛ በኋላ ያለውን ጊዜ ግን በምድረ ፋይድ ነው የኖረው በመጽሐፈ ኦሪት ዘልደት ላይ እንደተጠቀሰው አዳም በዚች ምድር የኖረው 930 ዓመት ነው ማለትም 1000 ዓመት ሊሞላው ስንት ሲቀረው ማለት ነው 70 ዓመት ሲቀረው ማለት ነው ከአዳም በኋላ ብዙ ዘመናት ተነስተዋል በዘመነኖ ሰዎች ለኃጢአት ይደራረቡ እግዚአብሔር ፍጥረታትን በመፍጠሩ እስኪጸጸት ድረስ ማለትም በሰው ተፈጥሮ ነው የተነገረው እንጂ በእግዚአብሔር ባህሪ ነው መጸጸት እንደሌለበት ሁላችንም ምራዳው ምናውቀው ጉዳይ ነው ነገር ግን እግዚአብሔር ሰውን በመፍጠሩ እስኪያዝን ድረስ ሰዎች ለኃጢአት ሲሰሩ እግዚአብሔር ከሺህ ዓመት የእድሜ ገደብም ከወርዶ 900 ዓመት እንዲኖሩ የነበሩትን ወደ 500 ዘመን እንዲቀየር ሆነ ከዛ በኋላም ደግሞ ሰዎች ጽድቅን ከሚሰሩ ይልቅ ኃጢአትን መስራት ሲያዘወትሩ እግዚአብሔር የሰውን እድሜ አሳጠረው ከዛውን ያለንበት ያለንበት ደግሞ የእድሜ ደረጃ አባታችን መዝሙረኛው ዳዊት የሰው እድሜው 70 ቢበዛ ደግሞ 80 ነው ከዛ በላይ ደግሞ ጻር ጋር ነው ብሎ እንደተነገረ አሁን ሰዎች የሚኖርበት የእድሜ ጫፍ ከተባለ 70 ከለፈ ደግሞ 80 ነው ስለዚህ አሁንኛ ምንኖረው አዳም 1000 ዓመት ሊሞላው የተረፈውን ትራፊው ነው ምንኖረው ማለት ነው ምኑ ነው ምንኖረው ትራፊ ነው ምንኖረው የተራረፈውን ነው ምንለቃቀመው ነገር ግን በቅድስና ምንኖር ኖሮ እንደከበሩት አባቶቻችን ብዙ ዘመን የመኖር እድል ነበረን ኃጢአት ግን የሰውን ብዙ ነገር ታሳጥራለች ኃጢአት ማሳጥረው ነገር የለም እድሜን ብቻ አይደለም ዕውቀትን ክብርን ሞገስን ሁሉን ነገር የሚያሳጥር ምንድነው ከተባለ ኃጢአት ነው ሰው ኃጢአት ሲሰራ ከብዙ የረዘመ ነገሩ ብዙ ነገሩ ይቆረጥበታል ስለዚህ አዳም አባታችንም እድሜውን አሳጠረ ስለዚህ አሁን ለመናገር ያነሳውት
ይቺም ሰንበት ትምህርት ቤት ያንን የሰው እድሜ 70 ዓመት ለመሙላት ስንት ነው የቀረው? 7 ዓመት። ይሄ ደግሞ በጣም ረጅም ጊዜ ነው። እግዚአብሔር አምላካችን እስመቀን የተከ ወምልክና ኢዲስ ከምትሳ ላይ ለወልድ እጓለመው ይላል። በዚህ በመጽሐፈ ጥበብ ላይ አምላክነት አባትነት ሰውን ይቅር እንድትል ሰውን እንድትምረው ያደርጋል ተብሎ ተነግሯል። እና አሁን 63 ዓመት እግዚአብሔር አምላክ ሞገስ፣ እግዚአብሔር አምላክ ብህረት፣ እግዚአብሔር አምላክ ክብር፣ እግዚአብሔር አምላክ ጉልበት፣ እግዚአብሔር ጥበብ ባይሆን ኖሮ 63 ዓመት አይደለም 60 ሰከንድ ያህል እንኳን መቆየት ይቻላል? አይቻልም። ስለዚህ ለዚች በዓል ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እና ያው 63ኛ በዓልን ብለስና ከበር ቤተክርስቲያንም በዓሏን ማክበር ልማድ አላት። አሁን ያለፈው ያለንበት ወቅት ያው ቤተክርስቲያናችን ጾመን ሐዋርያትን ቢባል ነገር ግን በውስጡ በዓለ ጰራቅሊጦስ የሚከበርበት ቀን ነው። እና በዓለ ጰራቅሊጦስ በዓለ አምሳን ቤተክርስቲያናችን ሊቅ አባታችን ዮሐንስ አፈወርቅ እንደተናገረው የቤተክርስቲያን የልደቷ ቀን ነው ይላል። የምኗ ቀን ነው? የልደቷ ቀን የተወለደችበት ነው። ስለዚህ ቤተክርስቲያን የምኗን ቀን ታከብራለች? የልደቷን ቀን ታከብራለች። ስለዚህ ዛሬም የሰንበት ትምህርት ቤት እያከበረ ያለው የምኑን ቀን ነው? የልደቱን ቀን ነው። ቤተክርስቲያን ተወለደች በበዓለ ጰራቅሊጦስ ስንል ምንድነው ከተባለ ለምንድነው ቤተክርስቲያን የተወለደችው ከተባለ ለመከራ፣ ቤተክርስቲያን የእግዚአብሔርን ጣም ለመቅመስ፣ ቤተክርስቲያን ለመክበር፣ ቤተክርስቲያን ለሰማዕትነት የተወለደችበት ቀን ነው ማለት ነው። ለቅድስና የተወለደችበት ቀን ስለሆነ በዓለ ጰራቅሊጦስን የቤተክርስቲያን ልደት ነው ብለን እናከብረዋለን። ዛሬም ይሄ ሰንበት ትምህርት ቤት ብዙ ነገር ያገኘበትን ቀን ነው የሚያከብረውና ለዚህ ቀን ስላደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ብዙ መርሃ ግብራት እንዳሉ እረዳለሁና በተቻለኝ አቅም አጥር ያለ ቃል እግዚአብሔር ለመናገር ሞክራለሁ እንደ እግዚአብሔር ፍቃድ። የትምህርታችን ርዕስ ወሁሩ ባቲ በሚል ኃይለ ቃል ነው የምንነጋገረው። ይሄንን በትንቢተ ኤርምያስ በምዕራፍ 6 ቁጥር 16 ላይ ያለ ዕለት የምንሰማው ቃል እግዚአብሔር ነው። በዚያችም ሂዱ ሚል ነው። ወሁሩ ባቲ በዚያችም ሂዱ በሚል ኃይለ ቃል ነው የምንነጋገረው። አስተዋይ ልቡና እግዚአብሔር አምላካችን ለሁላችን ያድለን። ይሄንን ከመናገራችን አስቀድመን ያው በዓሉን ስናከብር እቺ ሰንበት ትምህርት ቤት 63ኛ ዓመቷን የምታከብረው ለምንድነው ከተባለ የእግዚአብሔርን ጣም የቀመሰችበትን 63ኛ ዓመት ነው የምታከብረው። የማንን ጣም ይወላችሁ ሰው ወደ አገልግሎት ሲመጣ የእግዚአብሔርን ጣም መቅመስ የሚጀምርበት ቀን ነው። ነገር ግን አሁን 63ኛ ዓመት ስናከብር የእግዚአብሔርን ጣም ቀምሰን የጨረስንበት ዓመት አይደለም እናከብረው። የእግዚአብሔርን ጣም መቅመስ የጀመርንበት ነው እናከብረው። ነገር ግን የእግዚአብሔርን ጣም ቀምሰን ምን ጨርሰው በቅድስና ውስጥ ስንኖር መጨረሻም ስንሞት ነው የእግዚአብሔርን ጣም ቀምሰን ምን ጨርሰው። ስለዚህ እቺ ሰንበት ትምህርት ቤት አሁን ገና በመንገድ ላይ ያለች ነችና አሁን ለምንድነው ምናከብረው ከተባለ የእግዚአብሔርን ጣም መቅመስ የጀመርንበት ቀን ነው ብለን ነው ምናከብረው። ሰዎች እንኳን ይሄንን ወደ እግዚአብሔር አገልግሎት የመጡበትን ቀን ይቅርና ሰዎች ከዚህ ሀገር እንኳን ወጥተው እነሱ ተድላ ደስታ የሚገኝበት ነው ዓለም ብለው የሚያስቡት ዓለም እንኳን የሄዱባትን ቀን ያከብሩታል። ስለዚህ አገልግሎት ባለት ምንድነው ከተባለ የእግዚአብሔርን ጣም ምን ቀምስበት ህይወት ማለት ነው። አባታችን መዝሙረኛው ዳዊት በመዝሙሩ ላይ እግዚአብሔር ቸር እንደሆነ ቀምሳችሁ እወቁት ይላል። ምን እንደሆነ? ቸር እንደሆነ፣ በጎ እንደሆነ፣ መሐሪ እንደሆነ፣ ኃያል እንደሆነ፣ ጠቢብ እንደሆነ፣ ሁሉን የሚችል እንደሆነ፣ በጎ እንደሆነ እግዚአብሔርን ምን በላችሁ እወቁት፣ ቀምሳችሁ እወቁት። ታዲያ እግዚአብሔር ከሚቀመስበት የህይወት መንገድ አንዱ ምንድነው ከተባለ አገልግሎት ነው። ስለዚህ እቺ ሰንበት ትምህርት ቤት እግዚአብሔርን መቅመስ የጀመረችበት ስንተኛ ዓመቷ ነው? እግዚአብሔርን መቅመስ የጀመረችበት 63ኛ ዓመቷ ነው። እግዚአብሔርን እየቀመስን እንድንኖር አምላካችን እግዚአብሔር ይርዳል። እግዚአብሔርን እየቀመስን እንድንሞት አምላካችን እግዚአብሔር ይርዳል። ማን ይርዳል? እግዚአብሔር። አሁን ብዙ ሰዎች እግዚአብሔርን መቅመስ ጀምረው ነገር ግን መካከል ላይ ያቆማሉ። ዲያብሎስም አሃዘ ይንጽ ወስእነ ፈጽሞቶ ይላል በሉቃስ ወንጌል ላይ። ዲያብሎስ ምን ብሎ ጌታችን የተናገረው ነገር ግን ዲያብሎስ የሚናገረውና ቃለው የሚናገረው አሃዘ ይንጽ ወስእነ ፈጽሞቶ ማነጽ ጀመረ ነገር ግን ምን አለ መፈጸም ግን አቃተው ብሎ ይናገራል። ብዙ ሰው ቤተክርስቲያን ጣይማን የቀመሱ ነገር ግን እንደቀመሱ በዚህ ቤት ያልጸኑ የወጡ ብዙ ሰዎች አሉ። እቺ ሰንበት ትምህርት ቤት ላይ ብዙ ሰዎች አይኖርም እንዴ? መቅመስ ጀምረው ነገር ግን ከማል ላይ ይወጣሉ። አሁን እንደምታውቁት አንድ የባስ ስቴሽን አለ። ከዛ ባስ ስቴሽን ውስጥ አንድ መኪና ባስ ይነሳና በዛው ይጨመራል ይገባል። ከዛ በየመንገዱ ግን የሚወርድ ሰው አለ።
መጨረሻው የሚወርድ ግን ስንት ነው? ጥቂቱ ነው። መጀመሪያው ከመነሻው መጨረሻው የሚደርስ ግን ጥቂት ነው። ስለዚህ በዚህ ሰንበት ትምህርት ቤት ህይወት ውስጥም የጀመሩ ብዙዎች ነበሩ። ነገር ግን መካከል ላይ ግን የወደቁ ብዙ አሉ። ነገር ግን እኛ መካከል ላይ ስለወደቁ ያ እግዚአብሔርን ጣዕም የቀመስንባትን ዕለት አናከብርም አንልም። ምክንያቱም እግዚአብሔርን ከመቅመስ የበለጠ ምንም ክብር ስለሌለ። ስለዚህ የምንቀናችን ነው እግዚአብሔርን መቅመስ የጀመርንበት ዘመን ነውና እግዚአብሔርን ያጣጣም እንድንኖር አምላካችን እግዚአብሔር ሁላችንንም ይርዳል። ይሄን ብቻ አይደለም ሰንበት ትምህርት ቤቷ ይሄንን ቀን ስታከብር ከዲያብሎስ ጋር ውጊያ የጀመረችበት ቀንም ጭምር ምን ያደረገችበት ቀን ይወላችሁ ሰዎች ማገልገል ሲጀምሩ ለመከራ እየተዘጋጁ ከዲያብሎስ ጋር የሚዋጉበት ጊዜ ማለት ነው። ጌታችን በማቴዎስ ወንጌል በምዕራፍ 10 ላይ ሐዋርያትን ወደ ዓለም ሲልካቸው እንዲህ ነው ያላቸው አነ እፌንወክሙ ከመ አባግ ማእከለ ተኩላት እኔ እንደ በጎች በተኩሎች መካከል ምንላቸዋለሁ በተኩሎች መካከል ምንላቸዋለሁ እልካቸዋለሁ። ስለዚህ አገልግሎት ምንድነው ከተባሉ ከተኩላ ጋር የሚዋጉበት ህይወት ነው ማለት ነው። ስለዚህ እቺ ሰንበት ትምህርት ቤት የዛ ጊዜ ዛሬ 63 ዓመት ስትመሰረት ከመናፍቅ ጋር ከአጋንንት ጋር ለመዋጋት ጦርነት የጀመረችበት ጊዜ ነው። ምን ያለችበት ጊዜ ነው? የጀመረችበት ግን ገና ነው ሂደቱ። ጦርነቱ እስከ መች ጊዜ ነው የሚቀጥለው? እስከ መጨረሻ። አንዳንዱ ጦርነቱን ድል ነስተው በዚህ ሰንበት ትምህርት ቤት ላይ ከተመሰረተ ጊዜ በዚህ ሰንበት ትምህርት ቤት ኖረው ያረፉ ሰው የሉም? ያረፋሉ። እነዛ ጨርሰው ሄደዋል። ነገር ግን አሁንም ግን በሂደት ውስጥ ነን። ገና ምን ውስጥ ነን? እኛው ውጊያ ውስጥ ነን፣ እንዋጋለን። ስለዚህ አሁን ምን ጀምረው የምናከብረው ምን ቀናችን ነው መሰላችሁ? ከዲያብሎስ ጋር ምን ያልንበት ቀን ነው? ውጊያ የጀመርንበት ቀን። ምክንያቱም ውጊያ በጀመርንበት ቀን ጊዜ ጀምሮ እግዚአብሔር ክብር ስለሚሰጠን ምን ስለሚሰጠን? ክብር ስለሚሰጠን። ይወላችሁ እግዚአብሔር ክብር የማይሰጠን ለምን ምንድነው ከተባለ ከዲያብሎስ ጋር ውጊያ ካልጀመር ብቻ። ነገር ግን ከዲያብሎስ ጋር ውጊያ የጀመርንለት እግዚአብሔር ለኛ ክብር መስጠቱን ይጀምራል። ምን ስንጀምር? ውጊያ ስንጀምር። አሁን ብዙ ሰው ከዲያብሎስ ጋር ውጊያ ላለመጀመር ቁጭ ያለ ሰው አለ። አይ ባገለግል እኮ ብዙ ፈተና አለ እኔ ከምፈተን ለምን ቤቴ ቁጭ አይደለም ብሎ ቤተክርስቲያንን በማገልገል ውስጥ የሚመጣበትን ፈተና ፍራቻ የቆመ ሰው አለ። ይሄ ክብር ያገኛል። ነገር ግን ምንም በቤተክርስቲያን ስኖር ሳገለግል ፈተና ቢኖርም ፈተናውን ተቋቁሜ እኖራለሁ ብሎ አገልግሎት ለጀመረ እግዚአብሔር ክብር ይሰጣል። ፍጹም ክብር ግን የሚሰጠው መቼ ነው? ሲጨረስ ነው። ኩን ማህይምነስ ከለሞት ወእውበከ አክሊለ ሕይወት ነው ያለው በራዕየ ዮሐንስ ምዕራፍ 2 ላይ እስከ መጨረሻ የታመንክ ከሆነ የክብርንም አክሊል ምን እላለሁ እሰጣለሁ ተብሏል። ስለዚህ ዛሬ ግን የወላችሁ እቺ ሰንበት ትምህርት ቤት ከዲያብሎስ ጋር ውጊያ የጀመረችበት 63ኛ ዓመቷን እያከበረች ነውና እስከ መጨረሻው በዚህ ዲያብሎስን እየተዋጋን ባለንበት ዘመን ዲያብሎስን ድል ነስተን ሕይወታችንን እንድንፈጽም አምላካችን እግዚአብሔር ሁላችንን ይርዳል። ማን ይርዳል? ይወላችሁ። ስለዚህ ከዲያብሎስ ጋር መዋጋትንም እናከብረዋለን። ምክንያቱም ክብር ምናገኝበት ስለሆነ ነው። እንበለ መከራ እየተረከብ ጸጋ እግዚአብሔር ተብሏል አይደል? ያለ መከራ ጸጋ እግዚአብሔር አይገኝም። መከራችን ደግሞ ምንድነው ከተባለ ከዲያብሎስ ጋር መዋጋት ነው። ስለዚህ አሁን ለክርስቲያኖች ከዲያብሎስ ጋር መዋጋት ክብር የሚያገኙበት የደስታቸው እንጂ የሐዘናቸው ጊዜ ስላይደለ ያሬ እቺ ሰንበት ትምህርት ቤት ከዲያብሎስ ጋር መዋጋት የጀመረችበት ቀንም ጭምር። ይሄን ብቻ አይደለም። በዚሁ ድርሳነ ዮሐንስ አፈወርቅ መንፈሳዊ አገልግሎት ምን አይነት ጅማሬዎች እንደሆነ ሲናገር ከቁስል መፈወስ የጀመርንበት ጊዜ ነው። ከምን ይወላችሁ 63 ዓመት ሲባል ከቁስል መፈወስ የጀመርንበት ጊዜ ነው እንጂ የተፈወስንበት ግን አይደለም። ነገር ግን አሁን ለምሳሌ ውሽባ ቤት የሚባል አለ በቤተክርስቲያናችን ንግግር ወይንም ማቆያ እንደማለት ነው። አሁን ለምሳሌ አንድ ሰው በጣም ሲታመም ማቆያ ወይንም ውሽባ ቤት የሚባል ይገባል። ማቆያ ቦታ ላይ 40 ቀን እንዲቀመጥ ይደረጋል። 40 ቀን እንዲቀመጥ ሲታዘዝ ያ ሰውዬ 40 ቀኑንም ቁስሉ ግን ይወላችሁ እየታገሰ ከአንደኛው ቀን እስከ 40ኛው ቀን እስኪሄድ ድረስ ከነበረበት ደዌ እየተሻለው ይኖራል። ነገር ግን 40ኛውን ቀን ካልፈጸመ ግን በሽታው ፈጽሞ ሊድንለት አይችልም። እንደውም በዚህ በቤተክርስቲያን በትርጓሜ ትምህርት ላይ አንድ ራስ ወልደ ልዑል የሚባል ሰው ነበር ይላል። በጎንደር ከነበሩ ራሶች መካከል አንዱ እና ታመመና
ምን አደረጉ ሽባ ቤት የሚባል አስገቡት ይላልና 40 ቀን የታዘዘለት 40 ቀን እየቆየ 39 ቀን ደረሰውና 39ኛው ቀን ላይ እዛ ባለ ሐኪሙ ማለት ባለ መድኃኒተኛው ይሄንን ምግብ እንዳትበላ ብሎ አዞት ነበርና ካዘዘው በኋላ ግን 39ኛው ቀን ምን አለ ይሄንን በበላ ምን 39 ቀን ቆይቻለሁ አንድ ቀን ነው የቀረ ይሄን በበላ አልሞትም አለ ይላል ከዛ ያንን ሲበላ በዛው ያ ሊፈወስለት ያለው በሽታ አገርሽቶበት በዛ ምክንያት ሞቷል ብሎ ይናገራል ስለዚህ አሁን እቺ ሰንበት ትምህርት ቤት 63ኛ ዓመቷን ስታከብር ከቁስል መፈወስ የጀመረችበት ቀን ነው ይወላችሁ ሰንበት ትምህርት ቤታችን ወዲህ ሰንበት ሳንመጣ በፊት በብዙ ቁስል ውስጥ እንኖራለን ለምሳሌ ዓለማው ቁስል ምንድን አልኳችሁ ዓለማው ነገር ግን ወደዚህ ሰንበት ትምህርት ስንመጣ ከልጅነታችን ጀምሮ በቃለ እግዚአብሔር ያከመችን ነው ማለት ይሄን ብቻ አይደለም ኃጢያት እንደ ኃጢያት ያለ ቁስል የለም መዝሙረኛው ደግሞ በመዝሙር 50 ላይ ድውይ ነኝና አንተ ፈውሰኝ ብሎ ይናገራል ስለዚህ ኃጢያት ቁስል ነው ወደዚህ ሰንበት ትምህርት ስንመጣ በቃል እግዚአብሔር እየተማርን ከንስ አባቶቻችን ጋር እየተነጋገርን የኃጢያታችንን ቁስል እያራገፍን ያለንበት ጊዜ ነው ስለዚህ 63ኛ ዓመትን ስናከብር ከቁስል መፈወስ የደመርንበትን ጊዜ እያከበርን ነውና አምላካችን ፍጹም ከቁስላችን ተፈውሰን ድነን ወደ እግዚአብሔር መንግስት እንድንገባ አምላካችን እግዚአብሔር ሁላችንንም ይርዳል ማን ይርዳል እግዚአብሔር ይርዳል ይሄን ብቻ አይደለም ዮሐንስ አፈወርቅ ሲናገር መንፈሳዊ አገልግሎትን ምን ብሎ ይናገራል መሰላችሁ ወደ ለመድረስ መርከብ ላይ መጫን ነው ብሎ ይናገራል ወደ ምን ለመድረስ ወደ ወደብ ለመድረስ ምን ላይ መጫን ነው መርከብ ላይ ይወላችሁ እቺ ሰንበት ትምህርት ቤት ምንድናት መርከብ ናት ምንድናት አልኩኝ መርከብ ናት ዛሬው 63ኛው ዓመት ብለን ስናከብር በመርከቡ ተጭነን ጉዞ የጀመርንበት ጊዜን ያከበር ነው ምን የጀመርንበት ጉዞ ግን ምን አላን አልተፈጸመም አሁንም ምን ላይ ነን ጉዞ ላይ ነን ምኑ ላይ የባይበሉ የባህሩ መሃል ላይ ያለን ነገር ግን ምንም ቢሆን ግን ጉዞ የጀመርንበትን እንኳን ቀን እናከብራለን የጉዞ የጀመርበት ይወላችሁ አሁን እኛ በጣም ምንጓጓብለት ቦታ ነገ እንሄዳለን ብንባል እንቅልፋለን ዛሬ እንቅልፍ የለንም ሳንተኛ ይነጋል ከዛ በኋላ ወደ ምንሄድበት ቦታ ላይ ጉዞ ስንጀምር ደስታችን ልዩ ነው እንደው ምንድነው ምንለው እስከ መቼ ነው ምን ደርሰው አይደለም መቼ ነው ምደርሰው ብለን ያንን የናፈቅነው ቦታ ለማየት እንጓጓለን ይሄም ደግሞ ይወላችሁ ይሄ 63 ዓመታችን ወደ እግዚአብሔር ለምናደርገው ጉዞ ጅማሬያችን ቀን ነውና እግዚአብሔር አምላክ 63 ዓመት በቸርነቱ እንድንጓዝ ስላደረገ ስሙ የተመሰገነ ነው ስንት ዓመት 63 ዓመት መጓዝ ይወላችሁ ቀልድ እንዳይመስላችሁ ብዙዎቹ እኮ የፕሮቴስታንት ቸርቾች በኢትዮጵያ ከተመሰረቱ 63 ዓመት እንኳን አልሞላችሁ ያወቃችሁ ነው ስንት ዓመት አሁን የሚደነፉ መናፍቃን እንኳን 63 ዓመት እንኳን የቤተ ክርስቲያንን አይደለም የሰንበት ትምህርት ቤትን ያህል እንኳን እድሜ የላቸው አሁን ወደ ዋናው ነገር እመጣለሁ ኋላ የ63 ዓመት እድሜ የሌላቸው ሰዎች ደግሞ አሁን እየሰሩ ያሉትና እኛ እየሰራን ያለንበት እንደማይገናኝ የታወቀ ግን እኛ አሁን ስንት ዓመት ሆኖናል ምን ውስጥ ካለ መርከብ ውስጥ ስለተጫነን አምላካችን እግዚአብሔር ስሙ የተመሰገነ በመርከብ ውስጥ ማን አለ መድኃኒዓለም አለ በመርከብ ውስጥ ማን አለ መድኃኒዓለም አለ ታዲያ በመርከብ ውስጥም ግን አሁን ምን አለ ማዕበል አለ ወጀብ አለ ጭንቀት አለ ታዲያ ግን ያ እረፍት የሚገኘው መጨረሻ ወደቡ ላይ ሲደረስ ነውና እግዚአብሔር ወደቡ ላይ ለመድረስ ሁላችንንም ያብቃን ማን ያብቃን እግዚአብሔር ያብቃን እና ወንድሞቻችን ለዚህ ቀን ስለደረሳችሁ በእግዚአብሔር ስም ሁላችንም እንኳን አደረሳችሁ ለማለት ያህል እና እግዚአብሔር አምላካችን በዚህ ህይወት ውስጥ እንጓዝ ያው ምን እንዳለብን ደግሞ ያው ጀምረናልና አልፈጸምንምና እንድንፈጽም ምን እንዳለብን አንዳንድ ነገሮችን ተነግሬ ነው ትምህርቴን የምጨርሰው እና ነብዩ እግዚአብሔር ኤርሚያስ በትንቢቱ በምዕራፍ 6 ቁጥር 16 ላይ የተነገረውን ትምህርት መነሻ አድርገን ነው ምን ነጋገር ነውና የትምህርታችን እንደተነጋገረው ወሁሩ ባቲ በዚያችም ሂዱ የሚል ነው የትምህርታችን ርዕስ ሙሉን ገጸንባውን ሲናገር ቆሙ ውስተፍናው በመንገድ ላይ ቆሙ አለ በምን ላይ ቆሙ በመንገድ ላይ ቆሙ ይወላችሁ መንገድ ላይ ስንቆም መንገድ ከፊትም ኋላም አለ አይደል መንገድ ላይ ስንቆም መንገድ ከፊትም ኋላም አለ ስለዚህ በምን ላይ ቆሙ አለ በመካከለኛው መንገድ ላይ ቆሙ
ከናንተ አስቀድሞ የነበሩ አሉ ከናንተ ደግሞ ወደፊት ደግሞ የሚመጡ ስላሉ በምን ላይ ቁሟል በመንገድ ላይ ቁሟል በመንገድ ላይ ቁሙ ካለ በኋላ ወርአዩ ከመንገድ ላይ ከቆማችሁ በኋላ ቀኙንም ግራውንም ፊቱንም ኋላውንም ደግሞ ተመልከቷል ምንና ምኑን ተመልከቷል ፊቱን ብቻ አይደለም የምትመለከቱት የኋላውንም የፊቱንም ተመልከቱ ካለ በኋላ ወተሰአሉ ፍኖተ የቀናውን በጎ መንገዱ ደግሞ ወዴት እንደሆነ ጠይቋል ምንኛውን መንገድ አለ የቀናውን መንገድ መጀመሪያ ተመልከቷል ምን ማለት መጀመሪያ መመርገ እስመ ርእይ ያመጽ አሚና ይላል ማየት ሃይማኖትን ያመጣል ብሎ ተነግሯልና ምንም ነገርን አስቀድሞ ማየት መመልከት ይገባል ማየት መመልከት ይገባል አባታችን ቅዱስ ያሬድም ቅድስት ቤተክርስቲያን ሲናገር ወርዲ ብሔረ ሮሜ ርእይክዋ ለቤተክርስቲያን ይላል ወደ ሮም ወርጄ ቤተክርስቲያንን አየዋት ይላል ምን አልኳት ይላል ምን አልኳት አየዋት ካያት በኋላ ደግሞ ምን ይላል መሰላችሁ አይመርክዋ አወኳት ይላል ምን አልኳት ሰው ካየ አንድ ነገር መረዳት ይችላል እንደምታውቁት አምስቱ ሐዋሳት አሉ እነዚህ አምስቱ ሐዋሳት ሰዎች አዋቂያን እንዲሆኑ የሚያደርጋቸው ነገር ነው ሰው ሲሰማ ነው ምንም ያለው የሚያውቀው ሰው ሲያይ በአይን የሚያውቀው ዕውቀት አለ በመቅመስ የሚያውቀው አለ ስለዚህ አየዋት ካለ በኋላ ምን አልኳ አወኳት አለ ካወኳት በኋላ ደግሞ አፍቀርክዋ ወደርኳት ብሎ ይናገራል ስለዚህ መጀመሪያ ተመልከቱ ካለ በኋላ ወተሰአሉ ፍኖተ ቀጥተኛው የጎላችሁ መንገድ ደግሞ የቷ እንደሆነች ምን በሉ ጠይቁ አለ ይወላችሁ እኛ ለዚህ ለምንኖረው አገልግሎት ለምንኖረው ክርስትና ጀማሪዎችም ፈጻሚዎችም እንዳልደለን ሁላችንም እንረዳለን ለዚህ ክርስትና ህይወት ጌታችን ኢየሱስ ክርስቶስ ከመሰረታት ጊዜ ጀምሮ እስካሁን ድረስ ብዙ ቅዱሳን ብዙ ሰማዕታት ብዙ ጻድቃን ብዙ ምእመናን አልፈውባታል አሁን እስካለንባት ጊዜ ከዚህም በኋላ ደግሞ ብዙዎች ይሩባታል ይሄን ብቻ አይደለም አሁን ባለንባት እንኳን ሰንበት ትምህርት ቤት በ63 ዓመት ውስጥ በሺ የሚቆጠሩ ብዙ ልጆች ነበሩባት ብዙዎች በብዙ ነገር ተጠቅመው እየኖሩ ያሉ አሉ አንዳንዱ ደግሞ አረፍተ ዘመን ገቷቸው በሞት የተወሰዱ አሉ አንዳንዶች ከመንገድ የሚወጡ አሉ አንዳንዶች ደግሞ እንደኛ እየሄዱ ያሉ አሉ ስለዚህ እኛ የዚህ አገልግሎት ጀማሪዎችም ፈጻሚዎችም ስላይደለ ምን ማድረግ አለብን የቀደመችሁትን መንገድ ላይ ከቆማችሁ በኋላ ፊትና ኋላችሁን ተመልከቱ ከተመለከታችሁ በኋላ ግን ከናንተ አስቀድመው የነበሩትን ምን አሉ ጠይቋቸው ወአይምር አይፍኖት ሰናይ እንዲሁ ደግሞ በጎ አይቱ ደግሞ መንገድ የትኛዋ እንደሆነች ደግሞ አወቋል ምን አለ መጀመሪያ ቁሙ አለ ከቆማችሁ በኋላ ደግሞ የቆማችሁበትን ፊቱና ኋላውን ተመልከቱ አለ ከተመለከታችሁ በኋላ ደግሞ የቀናችሁ መንገድ ደግሞ ወዴት እንደሆነች ጠይቁ ምክንያቱም ሰው ካልጠየቀ አያውቅም ካልጠየቀ ያውቃል ያልታ እንኳን እኛ አይደለንም በጌታችን እግር ስር ተቀምጦ የነበሩ ሐዋርያት እንደ ጌታችን አብራርቶ የሚያስተምራል ሰው በተረዳበት ሊያስተምር የሚችል ማን አለ እንደ ጌታችን ለገበሬው እንደ ገበሬ ለነጋዴው እንደ ነጋዴው ለሁሉ እንዲመጥነው አድርጎ የሚያስተምር እንደ ጌታ ያለ ማንንም የለም አሁን እኛ ምናስተምር መምህራን አለን ከዚህ አስቀድሞ የነበሩ ብዙ አባቶች መምህራን አሉ አሁን ከመምህራን ባንቆጠርም እኛ ማለት ነው ነገር ግን የከበሩት እነ ዮሐንስ አፈወርቅ ሌሎች መምህራን አሉ ነገር ግን ምንም ቢያስተምሩ እንደ ጌታ ግን ገልጦ የሚያስተምር መምህር የለም ታዲያ እንዲገልጦ እንኳን የሚያስተምር መምህር እያስተማራቸው ሐዋርያት የሚያስተምረው እየጸነናቸው ብዙ ጊዜ ደጋግመው ይጠይቁት ነበር ስለዚህ በክርስትና ህይወት ውስጥ ሁሉ ልናቅ አንችልምና መጠየቅ ግዴታችን ነው ምን ማለት መጠየቅ ግዴታችን ነው ስለዚህ ነው ነብዩ እግዚአብሔር ኤርሚያስ ወተሰአሉ ፍኖተ ደገኛይቱን መንገድ ደግሞ ጠይቁ አለ ከጠየቃችሁ በኋላ ደግሞ መጠየቃችሁ ለጭቅጭቅ እንዳይሆናል አሁን ብዙ ሰው ጥያቄ የሚጠይቀው ወአዋቂ እንዲባል ምን እንዲባል አዋቂ እንዲባል ወይንም ደግሞ ላለማመን የሚጠይቅ ሰው ብዙ ነው በተለይ በዚህ ዘመን እንደምታውቁት በየሶሻል ሚዲያው ክርክሩ የጦፈ ነው በሚደንቅ ሁኔታ ግን ከክርክሩ ምን አይነት ውጤት ተገኝቷል የሚለውን ያው ፕሩፍ ማድረግ ስለማንችል ጥናት ስለሚያስፈልገው አይመለከተንም ብዙ ክርክር ካያችሁት ግን ለመዳረቅ የሚሆን ክርክር ነው እንጂ ለማወቅ የሚጠይቅ ጥያቄ አለ ብዙዎቹ የሚጠይቁት የራሳቸውን ሐሳብ ለማሳመን ነው ብዙ ሰው ላይ ለመጫን ነው እንጂ
ማታው እውነተኛይቱ መንገድ የትኛው ነች ብሎ ለመረዳት ብሎ አይደለም የሚጠይቀው ሰው ለመረዳት ካልጠየቀ ሚሊዮን ዕውቀት ሚሊዮን ማስረጃ ቢደረድርለት አያምንም እንደምታውቁት ብዙ ማስረጃ ቢሰጠው ለመጀመሪያ ልቡን ለማመን ክፍት አድርጎ ሲመጣ ሲነገረው ልቡ ላይ ይገባል ነገር ግን ሰው ሲጀመር ልቡን ዘግቶ ለክርክር ከመጣ ቢጠይቅም የጠየቀው ነገር ምንም አይሆንም ልቡ ላይ ጠብ አይልም ታዲያ ግን ነብይ ኤርሚያስ ግን ጠይቁ ካለ በኋላ ደግሞ ምን አለ መሰላችሁ ወአይምር አይፍኖት ሰናይ ደገኛይቱ መንገድ ደግሞ የቷ እንደሆነች እወቃል ምን አለ እወቃል ይወለ ጠይቀ ሲነገር ደግሞ እወቅባት ያችን መንገድ እውነተኛይቱ መንገድ የትኛው እንደሆነች ጠይቅ ይላልናው መንገድ የተባሉ ብዙ ጉዳዮች አሉ ጠይቅ ካለ በኋላ የትምርታችን ርዕስ ወሁር ባቲ በዛችም በቀናሽ መንገድ ተመላለስባት ሂድባት ነው ምን ይወላችሁ ሰዎች መጠየቃቸው ሰዎች ማወቃቸው ዕውቀት ሆኖቸው እንዲቀር አይደለም ዕውቀት እንዲኖራቸው እንዲቀር አይደለም በዛ ባወቁት ነገር እንዲኖርበት ነው ምን እንዲሉበት ነው እንዲኖርበት ዛሬ ቃል እግዚአብሔር ምን እንነጋገረው ይሄ ሁሉ ጊዜ ቤተ እግዚአብሔር ቃል እግዚአብሔር የምታስተምረው ለዕውቀት እንዲሆናን ብለን አይደለም ምን እንዲሆናን ብለን ተብሎ አይደለም እንደምታውቁት አምላካችን መድኃኒታችን በዚህ በመጽሐፈ ሐዊ ላይ ምን ብሎ መሰላችሁ እግዚአብሔር አምላካችን ምን ያህል ዕውቀት አውቃል ብሎ አይጠይቅም ይላል ምን ይላል ምን ያህል ዕውቀት አውቃል ብሎ አይደለም የሚጠይቀው ምን ያህል በጎ ስራ ሰርታ ብሎ ነው የሚጠይቅ ብሎ ይናገራል እግዚአብሔር አምላካችን የሚጠይቀን የዕውቀታችን ልክ አይደለም በዕውቀት ቢሆን እግዚአብሔር አምላካችን ዋጋን ክብር የሚሰጠው ኖሮ በዕውቀት በእውነት ለመናገር ከኛ ዲያብሎስ ይበልጣል በዕውቀት የሰማችሁ ነው 80 አዶን ከኦሪት ዘልደት ዘኦሪት ዘፍጥረት ከራዕየ ዮሐንስ በቃሉ የሸመደደ እንደ ዲያብሎስ ሊገኝ አይችልም ምክንያቱም ጌታችንን እንኳን ሲጠይቀው መጻሕፍትን እያጣቀሰ ተራራ ላይ አውጥቶ ከተራራ ላይ እንዲወርቅ ሲጠይቀው ምን ብሎ ነው ስላንተ መላእክቱን ያዛቸዋል ስለዚህ ብትወርቅም መላእክቱ ይይዟልና ቡደቀዳ ያለው አይደል ስለዚህ መጽሐፍ ጠቅሶ አስረድቶ ይወላችሁ ንባቡን ከትርጓሜው ዲያብሎስ በደንብ ያውቃል ይረዳል ነገር ግን ሰው የሚጸርቀው በዕውቀቱ አይደለም ሰው የሚጸርቀው ባወቀው ልክ በመስራቱ ነው አንተ ተፈዲዮ ለሁሉ በከመ ምግባሩ ነው የሚለው አንተ ለሰው ሁሉ እንደየ ምኑ ነው የምትሰጠው ነው እንደየ ስራው እንጂ እንደየ ዕውቀቱ እንደ መጽሐፍ ማንበቡ እንደ ማስተማሩ ብዙ ትምህርት እንደ መስማቱ ዋጋ ተሰጣል አልተባለም እግዚአብሔር ዋጋ የሚሰጠው ምን ባማለታችን ነው በመስራታችን ነው ስለዚህ አባታችን ኤርሚያስ ምን አለ ወአይምር አይ ፍኖት ሰናይ በጎይቱ መንገድ የትኛዋ እንደሆነች እወቅ ካለ በኋላ ካወቅ በኋላ ወሁር ባቲ የትምርታችን ርዕስ ያ ነው በዛች መንገድ ተመላለስባት በየትኛው መንገድ በዛች መንገድ ይወላችሁ 63 ዓመት ሙሉ በዚህ አገልግሎት ስንኖር ከኛ ያለፉ በህይወታቸው ብዙ ዋጋ ያገኙ ወንድም እህቶች አልፈዋል ስለዚህ ምንም ቢሆን ዞር ብለን እነሱን እንጠይቃቸው የናንተ ሄዳችሁበት መንገድ ምን ይመስላል ከኛ በምንም ቢሆን እነሱ ይሻላል አሁን አንድ ሰው በወጣትነቱ መጻሕፍት ያነብና ከሱ በሪም የበለጡትን ሰዎች እንደሚበልጥ ሊረዳ ይችላል ይወላችሁ መጽሐፍ ካስተማረው እድሜና ህይወት ያስተማረው መከራ ያስተማረው ይበልጣል ምን ይበልጣል ህይወትና መከራ ያስተማር ይበልጣል ስለዚህ ያለፉ ወንድም እህቶችን ጠይቃቸው ከጠየቅ በኋላ ያንን የሄዱበትን መንገድ እወቅ ካወቅ በኋላ በዛም ደግሞ መንገድ ሂድ ተመላለስ በዚህ መንገድ እንድንሄድ አምላካችን እግዚአብሔር ይርዳን ይሄ አገልግሎት መንገድ ምን አይነት መንገድ ነው የሚለው ነው እግዚአብሔር እንደፈቀደልን ምን እንነጋገረው አንድ 4-5 ሐሳብ ይሄኛው 63 ዓመት የተሄደበት ወደፊትም ደግሞ ልንሄድበት የሚገባው የአገልግሎት መንገድ ምን አይነት መንገድ እንደሆነ ነው ምን እንረዳው በዚህ በመጽሐፈ ሐዊ ላይ አንድ ነገር ይናገራል ወፍቁራን ወዳጆቼ ሆይ ይላል ንሁር ሁረተ ከመአርዳይሁ ለክርስቶስ አባቶቻችን ሐዋርያት የክርስቶስ ደቀ መዛሙርት በሄዱበት መንገድ እንሂድ ይላል የማን ደቀ መዛሙርት የክርስቶስ ደቀ መዛሙርት ይወላችሁ የቅድ አሁንኛ ሁሉ ጊዜም ቅድም እንደ ትምርታችን የመካከል እንደተናገርነው የክርስትና ጀማሪዎች አይደለም ታዲያ የክርስትና ጀማሪዎች ካልሆነ ክርስትናን የኖሩትን ሰዎች እንጠይቃለን እነሱ ደግሞ የኖሩበት ደግሞ መንገድ መልካም ከሆነ በዛ መንገድ እንሄዳለን
ስለዚህ ዛሬ አሁን እግዚአብሔር እንደፈቀደ የምንነጋገረው ሐዋርያት የሄዱበት እኛም ከዚህ ቀድሞ የነበሩ በአገልግሎት የነበሩ ወንድሞቻችን የሄዱበት ኋላ ምንሄድበት የሚበጀን በጎ የአገልግሎት መንገድ ምንድነው የሚለውን ነው የምንረዳው የምንነጋገረው እና ሁላችንም ያው እግዚአብሔር እንደፈቀደልን ማለት በአገልግሎት ውስጥ ያለን ሰዎች ነን ስለዚህ እንዴት ነው በአገልግሎት መሄድ የሚገባን የሚለውን ትንሽ ተናግሬ ትምርቴን እጠቀልላለሁ እንደ እግዚአብሔር ፍቃድ በአገልግሎት ስንሄድ ምን አይነት አገልግሎት እንዴት አድርገን ማገልገል እንዳለብን ያለውን ነገር ነው የምንነጋገረውና የመጀመሪያው በዚህ በመጽሐፍተ መነኮሳት ላይ ማሪሳ ቅዲ ብሎ ይናገራል በኩሉ ግብር አጥሪ ሃይማኖተ ርትዕተ በአገልግሎት ወይም በስራ ሃይማኖትን ገንዘብ አድርግ ይላል መሪያው በአገልግሎት ስትሄዱ ምን መሆን አለባችሁ የሚለውን አባታችን ማሪሳክ ሲናገር በኩሉ ግብር አጥሪ ሃይማኖተ ርትዕተ ይላል በአገልግሎት ወይንም በየትኛውም ስራ ቢሆን ምን ሃይማኖትን ገንዘብ አድርግ ይላል ምንን ገንዘብ አድርግ ሃይማኖትን በአገልግሎታችን ይወላችሁ የጀመርነው አገልግሎት በፍጻሜ እንዲደርስልን ከተፈለገ አገልግሎታችን ውስጥ ፍጹም በእግዚአብሔር መመካት ፍጹም ማመን ሊኖር ይገባል የአገልግሎታችን ፍጹም መሆን የሚችለው ፍጹም ሃይማኖት በአገልግሎታችን ውስጥ ሲኖር ነው እዚህ በሉቃስ ወንጌል በምዕራፍ 12 ላይ ጌታችን ወደዚህ ዓለም የመምጣቱን ነገር ሲናገር እሳት አምጻይኩ ለብሔር ይላል ለሀገሪቱ እሳትን አመጣው ይላል ምን አመጣው ይላል እሳትን አመጣው ይላል እና አምላካችን ሲናገር ስለ እሳት ማለት ይሄኛው ምናየው የሚያቃጥለው እሳት ማለት አይደለም አቦ በትርጓሜ ሲናገር እሳት ለሀገር አመጣው የሚለው ሲናገር ለሰው ልጆች ሃይማኖትን ገለጥኩ ብሎ ይናገራል ምንን ገለጥኩ ሃይማኖትን ታዲያ እሳት ምን እንደሆነ በዚህ በማርቆስ ወንጌል በምዕራፍ 9 ላይ ሲናገር ምን ይላል መሰላችሁ እስመ ኩሉ በእሳት ይትሚላ ይላል ሁሉ ነገር በእሳት ይጣፍጣል ይላል በምን ይጣፍጣል አልኩ በእሳት ይጣፍጣል በምንድን ነው የሚጣፍጣው በእሳት ስለዚህ እሳት የተባለ ሃይማኖት ነው አገልግሎታችሁ የሚጣፍጠው በምንድን ነው ማለት ነው በሃይማኖት ሆኖ ሲገለገል ሰዎች ሃይማኖት ሳይኖራቸው ማለትም ሃይማኖት ሲሏችሁ አንድነት ሶስትነትን ምስጢረ ስላሴን ምስጢረ ስጋዌን ምስጢረ ጥምቀትን ምስጢረ ቁርባንን ምስጢረ ትንሣኤ ሙታንን መረዳትና ማወቅ አይደለም ነገር ግን ያወቁት እግዚአብሔር ሁሉን ቻይ እንደሆነ ማወቅና መረዳት በሱ መመካት ነው ፍጹም ሃይማኖት የሚባለው በአገልግሎታችሁ ሃይማኖት ይኖራችሁ ማለት በፍጹም ማመን ውስጥ ሆናችሁ አገልግሉ ማለት ጌታችን ሐዋርያትን ወደዚህ ዓለም ሲልካቸው በተኩላዎች መካከል እንደ በጎች ልካቸዋለሁ ሲላቸው ምንድነው ያላቸው ለእግራችሁ ጫማ ለእጃችሁ በትርን ለልብሳችሁ ቅያሪ ለሰውነታችሁ ቅያሪ ልብስን አትያዙ በኪሶቻችሁ ደግሞ ምን አትያዙ ሳንቲ ገንዘብ አይተያዙ ብሎ የላካቸው አትያዙ ብሎ የላካቸው በእጃቸው ምን አልነበረ በትር አልነበረ የሚጫሙት ጫማ ማን ነበረ ከለበሱት ልብስ ውጭም ደግሞ ሌላ ተቀያሪ ልብስም አልነበራቸው እንዲሁ ደግሞ ቢራቡ ቢጠሙ ደግሞ ገቃ ገዝተው የሚሸምቱበት ብርም አልነበራቸው ሐዋርያት ወደ ዓለም ሲወጡ ለአገልግሎት ሲወጡ ምንም አልያዙ ያዙት ማንን ነው እግዚአብሔርን ጌታችን ለምንድነው በትር አትያዙ ብር አትያዙ ያላቸው የሚለውን አወስ ተረጉሞ በትር ይዘው በሄዱ ኖሮ በመንገድ ላይ እባብ መጥቶባቸው እባቡን በበትራቸው ሲገርሉ ይወላችሁ ትምክህታቸው በበትራቸው ይሆን ነበር በትሬን ባይዝ እኮ እባብ በነደፈኝ ይሉ ነበር ስለዚህ ምናቸው በምን ይሆን ነበር ትምክህታቸው በማለኝ ነው ነበር በበትራቸው ከዛ በኋላ ደግሞ ሲራቡ በኪሳቸው ሳንቲ አውጥተው ዳቦ ገዝተው ቢበሉ ወይኔ ዛሬ እኮ ሳንቲ ኪስ ውስጥ ባይኖር ኖሮ ራብ ሞት ነበር ብለው ትምክታቸው በማለየው ነበር በገንዘባቸው ደግሞ ጫማ ተጫምተው ሲሄዱ በመንገድ ላይ የሆነ እሾ ቢወጋቸውና ያ ጫማ ቢከላከልላቸው ጫማ ባላረግ ኖሮ እኮ ይሄ ጫማ እሾ ተወግቼ ነበር ብለው ትምክታቸው በስጋዊ ነገር ይሆን ነበር ስለዚህ ጌታችን ይሄን ያወቀ አምላክ ለጃችሁ በትርን ለኪሳችሁ ብርን ለግራችሁ ጫማ ቅያሪ ልብስ ሳትይዙ ወደ ዓለም ውጡ አላቸው ወደ አገልግሎት ስንወጣ ይወላችሁ ብር አይደለም ጉልበት አይደለም ይዘን ልንወጣ የሚገባው እግዚአብሔርን ይዘን እንውጣ ማን እንውጣ ይወላችሁ ያለፈው መንገድ እስካሁን የተኖረው እግዚአብሔርን ተይዞ ነው
እቺ ሰንበት ትምህርት ቤት እግዚአብሔርን ሳቲ 63 ዓመት ኖራለች ፈተና አልነበረም ብዙ ፈተናዎች የቀደሙ አሁን ወደፊት ላይ ልምድ ተመክሮ ነገር ይኖራችሁ ይያል በያ አስባለሁ ያንን ይነግሯቸዋል ብዙ ነገር ወጣ ወረድ አለ በዚህ እንኳን ህይወት ውስጥ ያንን ግን የታለፈው በብር ነው በጉልበት ነው በምንድነው የታለፈው በማን በእግዚአብሔር ነው ስለዚህ በአገልግሎታችሁ በየትኛውም ስራችሁ አለ ማሪሳቅ በየትኛውም ስራችሁ ምን ይኖራችኋል ሃይማኖት ይኖራችሁ ሰው ሃይማኖት ከያዘ ሁሉን ነገር ማድረግ ይቻላል እንደው አንድ ታሪክ ተናግሬ ወደ ሌላው ሐሳቤ ልሄዳለሁ በአንድ ገዳም ሁለት ሰዎች ነበሩ አንዱ አገልጋይ ላይክ ሄር ይሏል ደግ አገልጋይ ነበር ይላል ደግ አገልጋይ ነበር አንድ ደግሞ ታራሚ ባህታዊ ነበር ሁለት ሰዎች ነበሩ እና በጣም ያም ታራሚ ባህታዊ በጸሎቱ እለት ይተጋ ነበር ያም ደግሞ ላይክ ሄር በጎ አገልጋይ የሚባለው ደጋ እየወጣ ቆላ እየወረደ እንጨት እየፈለጠ እየተሸከመ ውሃ እየቀዳ አርድዩቱን ሁሉ ያገለግል ነበር ታዲያ በአርድዩቱ መካከል ህሊናቸው ተከፈለ ከነዚህ ሁለቱ ግን ማን ነው የበቃው ለትልቅ ማይረግ የደረሰው ማን ነው አለ ለትልቅ ማይረግ ለትልቅ የሃይማኖት ብቃት የደረሰው ማን ነው አሉና ይሄን ሲያስቡ አበማይበሩ የገዳሙ አባት ሊፈትናቸው አሰቡ ከዛ በኋላ ምን አላቸው ለገዳሙ ለበዓል የሚሆን ቄጤማ ከባህር ሄዳችሁ ቆርጣችሁ ይዛልቹልን ኑ አላቸውና ሁለቱን ሰዎች ላካቸው ይላል ሁለቱንም ሰዎች ተላኩ የተራኩበት ቦታ ደግሞ ባህር ሐርገጽ ነው ይላል አዞች የበዙበት ባህር ነው የተላኩት አዞች ከበዙበት ባህር ውስጥ እንትን ቄጤማ ቆርጠው እንዲያመጡ ነው የታዘዙት ከዛ ወደዛ ቦታ ገቡ ከዛ ወደዛ ቦታ ሲሄዱ ገና ያ ባህሩ ላይ እንደደረሱ ያ ላይክ ሄር የሚባለው በጎ አገልጋይ የሚባለው እየዘለለ አዞቹን እየተጫማ ወደ ባህር ውስጥ ገባ ይላል ከባህር ውስጥ ገብቶ ማከለኛው ባህር ላይ ገብቶ ያንን ሳር ማጨድ ጀመረ ይላል ማጨድ ጀመረ ዞር ብሎ ሲመለከት ግን ያ ባህታዊ ከዛ ከወንዙ ዳር ከባህሩ ዳር ቆሞ ነበር ይላል አባቴና እንጂ ወደኔ አለው ይላል የዚህ ጊዜ ምን አላቸው መሰላችሁ ኦሆይ እርገኝ ወንድሜ ወይ ተወኝ ይበጻይኩ አዲ ያንተ የሃይማኖት ብቃት ድረ አልደረስኩኝምና ወንድሜ እባክህ ተወኝ አለው ያንተ ምንድነው የሃይማኖት ማይረግ ገና አልደረስኩምና ወንድሜ ወይ ተወኝ ይላል የምን ማይረግ የሃይማኖት ማይረግ ሰዎች ፍጹም ማመን በልቡናቸው ሲኖር አዞችን መርጫማት ይጀምራሉ አጋንንትን መርገጥ ይጀምራሉ ድውያንን መፈወስ ይጀምራሉ አገልግሎታቸው ሁሉ የቀን ይሆናል አገልግሎታቸው ወላሂ ሐዋርያት ፍጹም ማመን በልቡናቸው በተለይም ከጰራቅሊጦስ በኋላ ፍጹም ማመን በልቡናቸው ስላደረ ነው እንጂ ሲያስቡት 12ቱ ናቸው ዓለምን ሁሉ አስተምሩ አይከብድም እኛ እንደዚህ ሆነን ለቂርቆስ እዚህ ላለው ሰው እንኳን በቅተናል ሃይማኖት ፍጹም መታመን ቢኖረን ግን እንኳን ለዚህ ለሌላው ዓለም መድረስ አንችልም እግዚአብሔር ግን በእኛ እንደሚሰራ እናምንም እንናገራለን እንጂ አናምንም እግዚአብሔር አሁን እውነት ነው አሁን ሄጄ በፍጹም ማመን ወንድሞቼን ሄጄ ሚቅሙትን ሚያጨሱትን ምን ሚሉትን መክሬ ወደ ቤተ እግዚአብሔር መመለስ ይችላል ብለን በእምነት ብንሄድ እግዚአብሔር ያደርግልን ነበር ነገር ገሩቀና አረብናገር ማይሰሙኝም ነው ምንለው ገና ነገሩ ሳይመጣ በልቡናችን በልጥርጥር ስለምናደርግ ስራችንን ማይፈጽም እና በአገልግሎታችን ፍጹም ማመን እንዲኖር አምላካችን እግዚአብሔር ይዳል ሰው ካመነ ያቺ 12 ዓመት ታሪኩ እንዳላረዝመው 12 ዓመት ደሚፈሳት የነበረች ሴት አለች ጌታችን 5 ገበያ ህዝብ እየተከተለው ሲሄድ ይወላችሁ የፊቱ ተደፍቼ እግሩን ስምቤ በእጁ ተዳሰሽ እሱ ማግኘት አይቻለኝም እሱ ማግኘት ባልችል ግን እንከመ ገሰስኩ ጽንፈ ልብሱ አሃዩ የልብሱን ዘርፍ ብነካ ግን እድናለሁ ብለ አመነች ማመን ማለት ነው አመነች ሰዎች ሲገፋፉ ሄዳ የልብሱን ዘርፍ ነካች 12 ዓመት ሙሉ ይፈሳት የነበረ ደም ባንዲ ቀጣል አሁን በአገልግሎታችን ትልቁ ፈተና ምንድነው ከተባለ ጥርጥራል የሆነት እንዲህ ብናደርግ ይፈጸምልን ይሆን ይሄን ብናደርግ እንችለው ይሆን እግዚአብሔር ያስችልም እንዴ ለዚህ አምን ሁሉ ይትካል ተብሏል ለሚያምን ሁሉ ይቻላል እንኳን ይሄን አካባቢ ወደ ክርስቲያና ወደ በጎ ክርስቲያንነት ማምጣት ይቀርና ሁሉን ያላመኑን አይዛብ ማጥመቅ እንችል ነበር አምነን ብንነሳ ምን ብለን ብንነሳ አምነን እንድንነሳ አምላካችን እግዚአብሔር ይዳል
በአገልግሎታችን ጥርጥርን እንዳያርብን አምላካችን ወርዳችን ይርዳል ዓለማመንን እርዳው ብሏልና መጽሐፍ አምላካችን እግዚአብሔር በልቡናችን ያለውን ጥርጥር ከሁላችን ያስወግድልን ስለዚህ በዛች መንገድ ተመላለስ የተባለው ይቺ መንገድ ምንድነሽ ከተባለ በሃይማኖት ሆኖ የሚያገለግሉት ማገልገል ነው በምን ሆኗል አምኖ የሚያገለግሉ አምነን እንድናገለግል አምላካችን እግዚአብሔር ይርዳል ማመንን ለሁላችን ያድለን ከዛ በኋላ በዚህ በመጽሐፍ ተመነኮሳት ማሪሳቅ ምን ብሎ ይናገራል ስናገለግል ምን መሆን እንዳለበት ሲናገር ሁሉ ዘትገብር ግበር በእንተ እግዚአብሔር ይላል አረጋዊ መንፈሳዊ ይቅርታ አረጋዊ መንፈሳዊ ድርሳን 35 ላይ ያለው ቃል ነው ሁሉ ዘትገብር ግበር በእንተ እግዚአብሔር የምታገለግለውን የምትሰራውን ስራ ሁሉ ስለ እግዚአብሔር ስራው ስለማን ስራው ስለ እግዚአብሔር ስራው ይወላችሁ 63 ዓመት የተዘቆየው ስለ እግዚአብሔር ስለተገለገለ ነው ስለ ሰው ብለው የሚያገለግሉ ሁሉም ማለት አይደለም ነገር ግን በመካከል እግዚአብሔርን ብለው ሰማዩን አስበው ወላዲተ አምላክን አስበው ስለተገለገለ ነው እግዚአብሔር እሱን ስላገለገለው ነው 63 ዓመት ያቆየን ይወላችሁ ወደፊትም አገልግሎታችን የሚሰብረው ስለ እግዚአብሔር ብለን ስለናገለግል ስለማን ብለን ስለ እግዚአብሔር ክብር ይሰማችሁ ስለማን ክብር ስለ እግዚአብሔር ክብር እግዚአብሔር እንዲታወቅ እግዚአብሔር እንዲገን እግዚአብሔር እንዲከብር እግዚአብሔር እንዲታወቅ እግዚአብሔር ሁሉ እንዲሆን ስለ እግዚአብሔር ብለን ስናገለግለው አገልግሎታችን የቀና አገልግሎት የሚባለው አሁን ብዙዎቻችን ግን ምናገለግለው ስለ ራሳችን ክብር እኛ እንድንታወቅ እኛን ሰው እንዲወደን እኛን እንዲያከብረን ነው እንጂ እግዚአብሔር እንዲወደድ እግዚአብሔር እንዲታወቅ እግዚአብሔር እንዲከብር ብናገለግል ስንት ነገር በደረስን ነበር እግዚአብሔር አምላካችን ስለ እግዚአብሔር ብለን እንድናገለግል ሁላችን ይርዳል ማንንም ብለን እንድናገለግል ይወላችሁ አባቶቻችን ሐዋርያት ከአገር ወደ አገር የተዘዋወሩ ስለማን ብለው ስለ እግዚአብሔር ብለው ነው ይወላችሁ በሐዋርያት ሥራ በምዕራፍ 4 ላይ ሐዋርያት በምዕራፍ 3 ላይ ጀምሮ ብታነቡ ድውያን ሲፈውሱ ምን ሲያደርጉ ሰው ሁሉ ከበባቸው አማልክት ተመስሎሙ መጡ አቤነ አማልክት ሰው መስለው ወደኛ መጡ ይያሉ አምላክናችሁ እናከብራችሁ ሲላቸው አይደለም እንድንበዘን ከሰማይ የተሰጠ ከኢየሱስ ክርስቶስ በቀር ማንንም የለም ብለው የአምላክን አዳኝነት የእግዚአብሔርን ቸርነት ተናገሩት ለህዝቡ ይላል እንጂ እኛን አምልኩ ወደሚል እኛን አክብሩ እኛን ወቁን እኛን አግኑን ወደሚል አይደል ተመጡ ይወላችሁ ሐዋርያት ያ ሁሉ ዓለም ዞረው እኮ ይወላችሁ ያ ሁሉ ዓለም ዞረው ቲፎዞ ነበራቸው ቅዱስ ጳውሎስ ሮምን ምን አስተምሯል አይደል ቲፎዞ ቢኖረው እኮ አንገቱን ሲቆላ ቅዱስ ጴጥሮስ ቁልቁል ሲሰቀል ቲፎዞቹ መተው ካልተሰቀለ ይሉለት ነበር አላሉለትም እሱ ያገለገለው እግዚአብሔር እንጂ ቲፎዞችን አልነበረም የመጣለት ክብርን የሰጠው ማን ነው እግዚአብሔር ነው አሁን ግን ብዙዎች ሰባኪያን ብዙ ቲፎዞ አለ የሆነ ያስቀመጥናቸው ቲፎዞ አለ የሆነ ነገር በእኛ ላይ ሲነሳ ይነሱልናል መምህራችን የማይሉናል እግዚአብሔር ሲነካ ለምን አንጮሁ ያ አሁን የተማርነው ትምህርት ዛሬ ምንማማረው ለቲፎዞ እንድንቆም ነው እንዴ ለመምህሩ እንድንቆም ነው ለጳጳሱ እንድንቆም ነው ለእግዚአብሔር እንድንቆም በሚደንቅ ሁኔታ እኛም ያስተማርናቸው እኛ እንድታከብሩ ለኛ እንድንቆም ጳጳሳቱም እንድንሆን እንጂ ለእግዚአብሔር እኔ ምን አገባችሁ ይወላችሁ አባታችን መጥምቀ መለኮት ቅዱስ ዮሐንስን ብዙዎችን ያጠምቅ ነበር ብዙዎችን እንደውም መሲሁ አንተን ይሉት ነበር ነገር ግን እያጠመቀ ጌታችን ከሩቅ ሲመጣ ሲያው ነው በጎ ለእግዚአብሔር እነሆ የዓለምን ሁሉ ኃጢያት የሚያስተሰርይ የእግዚአብሔር በግ ይሁላችሁ ከኔ ቀርቦ የነበረ ከኔም የሚበልጥ የእግሩን ጫማ መፍታት የማይቻለኝ እሱ ነው ወደሱ ይዷል ወደ ማን ይዷል ብዙዎቻችን ግን አሁን በአገልግሎታችን ስለ እግዚአብሔር ብለን አይደለም እኛ እንድንታወቅበት እኛ እንድንታይበት ነውና አገልግሎታችን ከንቱ ነው እና እግዚአብሔርን ስለ እግዚአብሔር ብለን እንድናገለግል አምላካችን እግዚአብሔር ሁላችንንም ይርዳል ማን ይርዳል እግዚአብሔርን ብቻ ተመልክተን ስንመጣ እዚህ ማንኳው በአገልግሎት እኮ ብዙ ሰው የሚቀረው አይደለም እቺ ሴትዮ ተናግረኛለች አስተዳደር ክፍል ላይ ያለው እንዲ ተናገረኝ የመዝሙር ክፍሉ ሰብሳቢ እንዲ ያደረገኝ ብለን ነው ምንመጣው እሱን ነው እንዴ ልናገለግል የመጣነው እዚህ ልናገለግል የመጣነው ማንን ነው እግዚአብሔር እዚህ ታዲያ የለም ሁለቱም ሶስቱም ሆናችሁ በሰው የምትሰበሰቡ ነው ያለው ብሏል አይደል
ስለዚህ እዚህ ጋር ክፍሉ ኃላፊ በቆራጣ ነው የሚያየው ለኔ ያለው አመለካከት የተበላሸ ነው ብሎ ብዙ ይቀራል ለምንድን ነው ከተባለ ስንመጣም ስንዘምር እንኳን እዛ አስጠኘው ደስ እንዲለው የሚዘምር እኮ አለ ማፈር ይጓኮ አለ አሸብሽቡ እንጂ ተብሎ የሚያሸብሽብ እኮ አለ እባካችሁ አሜን በሉ ተብሎ አሜን የሚላል እኛ አሜን የምንለው ስለማን ነው እንጂ እዛ ጋር አውደ ምሕረቱ ላይ ለሚጮህ መምህር ነው እንዴ አሜን የምንለው ብዙ ነገራችን ግን ለማያዩ ሰዎች ነው የምናገለግለው እግዚአብሔር አምላካችን ለማያዩ እግዚአብሔርን እንድናገለግል ሁላችን እግዚአብሔር ይዳል ማንንም የማይታየውን ለማገልገል ሁላችን ይርዳል አሁን የምናገለግለው የሚታዩትን ሰዎች ነው ከዛ ወጥተን የማይታየውን እግዚአብሔር ሁላችን እንድናይ አምላካችን እግዚአብሔር ሁላችንን ይርዳል ይወላችሁ አንድ ጥቅስ አለ በዚህ ላይ ይኩን ግብርከ ንጹሃ በቅድመ እግዚአብሔር ዋኮ ለአራያ ሰብ ለሰው ያይደለ ለስራ ሁሉ ለእግዚአብሔር ንጹህ ይሆን ይላል ለማን ይሆን ያይደለ ለሰው ያይደለ ለማን ለእግዚአብሔር ንጹህ ይሆን ስራ አገልግሎት አሁን አንዳንድ ጊዜ አገልግሎታችን ለሰው ላይጥም ይችላል አሁን ምናገለግለው ለሰው እንዲጥም ብለን ነው እግዚአብሔር እንዲጥመው ብለን ነውና ስለ እግዚአብሔር እንድናገለግል አምላካችን እግዚአብሔር ይዳል ስለዚህ በጎ መንገድ የተባለ በዛችም ተመላለሱ የተባለው ስለ እግዚአብሔር ብሎ የሚያገለግሉት አገልግሎት ነውና እግዚአብሔር በዚህ መንገድ እንድንሄድ አምላካችን እግዚአብሔር ሁላችንን ይርዳል አንድ ሁለት ነገር ተናገር እንዳላረዝም ትምርቴንና ተቀለላለሁ ያሰብኩት ብዙ ነው ግን ስለሚረዝም በጎ አገልግሎትን ስናገረግር ምን ማድረግ እንዳለብን ሲናገር ምን ይላል መሰላችሁ ዘልፈ ውጥን ዘልፈ ግብራት እግዚአብሔር ልዑል በፍሳው ወባሲት ይላል ምንኛውንም መንፈሳዊ ሥራና አገልግሎት ስትጀምር ወይንም ስታደርግ በደስታና በሐሴት አድርገው ይላል በምንና በምን በደስታና በሐሴት መንፈሳዊ አገልግሎት ሲደረግ በጭንቀት የሚገለገል አገልግሎት አይደለም በጭንቀት አይደለም መዝሙረኛው ዳዊት በመዝሙር 120 121 ቅንፍ ላይ ወደ እግዚአብሔር ቤት እንሂድ ባሉን ጊዜ ምን አለኝ ነው ምን አለኝ ወደ እግዚአብሔር ቤት መሄድ ምን መሰላችሁ አገልግሎት ነው ማስቀደስ አገልግሎት ነው ኪዳን ማረስ አገልግሎት ነው ማህሌት መቆም ማገልግሎት ነው እዚህ ቃል እግዚአብሔር መስማት አገልግሎት ነው መጸለይ አገልግሎት ነው ብዙ ነገር አገልግሎት ነው ስናገለግል ግን ደስ ይያለን መሆን አለበት ምን ይያለን ደስ ይያለን በጣም የረካን እግዚአብሔርን ከማገልገል በላይ ታዲያ ምን የሚያስደስት ነገር አለ የሚያስደስታልን ይወል ወያፈቶም ለመላእክት እኮ ሚል አለ በኪዳን ላይ መላእክትን የሚያስናፍቃቸው ይላል ይወላችሁ የሚያስናፍቃቸው ዳዊት ማይዜ ይበጽ ወእሬ ገጹ ይላል መቼ ደርሼ የእግዚአብሔርን ፊት ባየውት ይያለ ሌሊት ሲመኙ ይላል ጧት ደግሞ በጽባ ገይ ሳቢከ በጧት ተነስቼ ደግሞ ወደ አንተ ገሰግሳለሁ ይላል ይወላችሁ ዳዊት በሌሊት በተዘክሮ እግዚአብሔር ያርና ጧት ሲነጋ ደግሞ ወደ ድንኳኑ ሄዶ ታቦተ ጽዮንን ለመሳለም በሌሊት ሄዶ በደስታ ነበር የሚሄደው ለዚህ ነው ዳዊት ሲናገር ወደ እግዚአብሔር ቤት እንሂድ ባሉን ጊዜ ደስ አለኝ ያለ በአባቶቻችንም በኪዳን ላይ ወያፈቶም ለመላእክት ይላል መላእክትን ያስናፍቃቸዋል ይላል እንደውም አዎ በትርጓሜ ሲናገሩ መላእክት ከተፈጠሩ እስካሁን ድረስ ቅዱስ ከማለት አቋርጣ ያቁም መብላቸውም ረፍታቸው ምስጋና ነው ሲያመሰግኑም ቅዱስ ቅዱስ ይያሉ ነው የሚያመሰግኑት የሚደንቀው ይላሉ አንዱን ቅዱስ ብለው ሁለተኛ ቅዱስ ለማለት የማይክሮ ሰከንድ ያህል ልዩነት አለ አሁን እኔ ቅዱስን የማይክሮ ሰከንድ ልዩነት አለ የለም አይደል ነገር ግን ይላል መላእክት አንዱን ቅዱስ ብለው ሁለተኛውን ቅዱስ እስኪሉ ይናፍቁታል ይላል የተራበሰው ማለት የተራበሰው ማዕድ ቀርቦለት ይወላ በጣም የራበሰው አንዱን ሰዶ ሁለተኛውን እስኪደስ ይቸኩላል አይቸኩልም የተራበሰው ክርስቲያንም አገልግሎትን ሲያገለግል እየናፈቀ እየተደሰተ ሲመጣ እግዚአብሔርን እኮ ላገለግለው እሱን ማገልገል የማይቻለኝን መላእክት የሚያመሰግኑትን መላእክት የሚላላኩትን መላእክት የሚያመሰግኑትን አምላክ እሱ በቸርነቱ እንዳገለግለው ፈቅዶልኝ ላገለግለው እየርኩ ነው ብለን በደስታ ነበር መምጣት ያለብን ነገር ግን አሁን መዝሙር ክፍል ስንመጣ አቴንዳስ ይያዝልናል ቢደንቀው እኮ እግዚአብሔርን ለማገልገል አቴንዳስ አያሳፍርም እግዚአብሔርን ምን ለማለት ለማገልገል አቴንዳስ ለእግዚአብሔርን ለማመስገን አቴንዳስ ይያዛል ቤተ እግዚአብሔር ለመምጣት አቴንዳስ ይያዛል ምን ማለት ነው እግዚአብሔርን ስናገለግል እኮ አሁን አንዳንድ ካህናትም እኮ በአገልግሎት ይወላችሁ የቀደሞቹ ገጠር ውስጥ ልብ ያለ ገጠር የሚያገለግሉ እመቤታችን ፍልሰታ ስትመጣ ሰዓታቱን ለመቆም ብር ተከፍሏቸው አይደል
ተከፍሏቸው አይደለም ምን ብለው አይደለም ነገር ግን ናፍቀው እንዴት የመቤታችን ፍልሰቷ ሱባኤዋ መጡ በደስታ አንዳንዱ ግን ብሎ የሚያገለግል ካለ አለ እኛም ስናገለግል እንዴ ደክሞን ሰልችቶን ዛሬ ደግሞ ልዘምር ነው ካለ ያ አገልግሎት አይደለም እግዚአብሔርን በደስታ እንድናገለግለው እግዚአብሔር ሁላችንንም ይርዳል ማን ይርዳል ስለዚህ የቀናው የአገልግሎት መንገድ ምንድነው ከተባለ እግዚአብሔርን በምን ሲያገለግሉት ነው በደስታና በሐሴት ሲያገለግሉት ነው እንዲህ ለማገልገል አምላካችን እግዚአብሔር ሁላችንንም ይርዳል ሶስተኛ አራተኛ ነገር ልናገር እዚሁ ላይ ሲናገር አያይዞ ውጥን ሁሉ ግብረ ሰናየ በጥባዓት ማንኛውንም በጎ ስራ ስትሰራ በጥባዓት ስራው ይላል በምን አልኳችሁ በምን በጥባዓት ማለት ያለ መፍራት ማለት ያለ ምን አልኳችሁ በተለይም ደግሞ የቂርቆስ ልጆች ናችሁ አለ መፍራትን ከማን እንማራለን ይወላችሁ ስለ አምላኩ ስለ እግዚአብሔር ሲመሰከር ብዙ የሚያስፈሩ ነገሮች መተውበታል አይደል ቂርቆስ ብዙ የሚያስፈሩ ነገር ታሪኩን ለእናንተ መናገር ለቀባሪው ማርዳት እንደሆነ ስለምረዳ ያን ነገር አልናገርም ብዙ የሚያስፈሩ ነገሮች ግን ነበሩ ነገር ግን እኔ ክርስቲያን ነኝ ብሎ ለመናገር ግን አልፈራም ምን ብሎ ነው መናገር እግዚአብሔር ክርስቲያን ነኝ ብሎ አሁን ብዙዎቻችን ብዙ ነገር ለማድረግ እንፈራለን እኮ ብዙ ነገር ለማድረግ እሱም ብቻ አይደለም እኮ ፋራ መባል ራሱን እንፈራለን ምን ለመባል በትንሹ ነው ማለት ፋራ መባል እንፈራለን ለዚህ ነው እዚህ ስንመጣ አለባበሳችን ምናምን ያምራል እዛ ስንሄድ ደግሞ አለባበሳችን ሌላ ምን ላለመባል ፋራ መባል እንኳን ፈርተን ማለት ነው እንኳን ሰይፉማ ሌላ ነገር ነው ሰይፉ ሌሎቹ ነገሮች ሌላ ነው ሰይፍ እኮ ጽኑ ነው ፋራ እንኳን መባል እንፈራለን የሚፈራ የለም አሁን ብዙዎቻችን እኮ ይወላችሁ ሁለት ቦታ ላይ በሁለት ህይወት ምን ነው ሰዎች ነው ምን ባዛው የሚታወቅ እዚህም ስንመጣ በጣም ዘማሪና በጣም መንፈሳዊያን የሆነ ቦታ ስንገኝ በጣም ጨፋሪና በጣም ደግሞ ሌላ አይነት ሰዎች ነን ያንን የምናደርገው ለምንድነው ከተባለ ፋራ ላለመባል ፈርተን ብዙ ነገር ላለመባል ፈርተን ቤተክርስቲያን ስንመጣ በጣም መንፈሳዊ እንሆናለን እዛ ደግሞ ሌላ ነው የምንሆነው እግዚአብሔር አምላካችን ግን ስለሱ ስለመናገር የሱን ህይወት ክርስትና ለመኖር እንዳንፈራ አምላካችን እግዚአብሔር ይርዳል ሌላው ያን ደግሞ የሰማዕትነቱን ደግሞ ለመቋደስ አምላካችን እግዚአብሔር አብ ወልድ መንፈስ ቅዱስ ያጠብቁ ይላልና በቅዳሴ ማርያም ላይ አብ ወልድ መንፈስ ቅዱስ ያስጨቅናሉ ያስጀግናሉ ይላልና እግዚአብሔር አምላካችን ለሁላችን ጥቡ ልቡና ያድልን ግን በጎ አገልግሎት የሚባለው ግን ሳይፈሩና ምሳል ያው አገልግሎት የሚያፍር እኮ ካለ በአገልግሎቱ እንደው እግዚአብሔርን ማገልገል ያሳፍራል ሚደንቀው ግን በዚህ ዘመን የሚያሳፍረው አያሳፍርም ማያሳፍረው ነገር የሚያሳፍርበት ዘመን ቢኖር አሁን ነው ለዚህ ነው ቅዱስ ጳውሎስ ክብራቸው በመናቸው ነው አሁን ነውር የሆነ ነገር ክብር የሆነበት ዘመን ነው እግዚአብሔርን ማገልገል የሚያሳፍርና ፋራነት ደግሞ እንደው አለል ዘለል ማለት ደግሞ የሚያስከብር ነገር ነው ብዙ ሰው እኮ በዚህ ዓለም በተለይ በዚህ ሶሻል ሚዲያ በገነነበት ዓለም ብዙዎች የሚከበሩት ነው ነገር የሚሰሩ ሰዎች ናቸው አይደለም ወይ ነው ነገር ግን በእግዚአብሔር አገልግሎት ግን እንዳናፈር ወላችሁ ወንድሞ እህቶች ምንም በህይወታችን ብዙ የሚያሳፍሩ ነገሮች አሉን የሆነ ብዙ ኃጢያት ሰርተናል ብዙ ኃጢያት አለብን እናውቀዋለን እንረዳዋለን እግዚአብሔር ቤት ላይ ቆሞ ለማገልገል አይደለም ደጃፉ ላይ እንኳን ለመድረስ አንበቃም በህይወታችን እናፍራለን ግን ማናፍርበት ነገር ቢኖር ግን የምናገለግለው አምላክ የሚታፈርበት አምላክ አይደለም እንደዛ እንድናገለግል አምላካችን እግዚአብሔር ሁላችንን ይርዳን ከዛ አንድ ነገር ተናገር አንድ ነገር ይያልኩ አንድ ነገር ትምርቴ ሊረዝምብኝ ይያለ ነው አንድ ነገር እንደው እግዚአብሔር እንደምን ይግታልኝ እና ሁለት ነገር ላርገው ይቅርታ እንደው አንዳንድ ያስፈራል እኮ አንድ ልምድ ሆነው መሰለኝ አንድ ነገር የሚለው ልምድ ሆኖብኝም ጭምር ነውና እንዲህ ይላል በዚህ በመጽሐፈ ጦቢት በምዕራፍ 4 ላይ በኩሉ ግብርከ ኩን ጠቢበ ይላል በስራ ሁሉ ጥበበኛ ሁን አዋቂ ሁን ይላል በምን ሁሉ
አገልግሎታችን በመናገልግሎ አገልግሎት ያው በተቻለና አቅም ጥበበኞች መሆን አለብን ያውላችሁ አምላካችን መድኃኒታችን ኢየሱስ ክርስቶስ ጥበብ ነው አይደል ኤጲፋኖስ በቅዳሴው ላይ ሲናገር አይቴ ብሔራ ለጥበብ አይቴ ደወላ የጥበብ አገሯ የጥበብ አውራጇ ወዴት ነው ካለ በኋላ ጥበብ ሰመዳኒና ወእቱ ዘቤዘወነ በደመ ሞቶ ሚል ገጸ ንባብ አለ ማለት ጥበብ ማን ነው ካልከኝ በደሙ የዋጀን በደሙ ቤዛ የሆነን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው ብሎ ይናገራል ስለዚህ የጠቢበኛው የክርስቶስ ልጆች ጠቢበኞች ናቸው ለዚህ ነው ጌታችን ሐዋርያትን ወደ አገልግሎት ሲልካቸው ኩኑ ጠቢባነ ከማርዌ ምድር እንደ እባብ ምኖቹ ነው ብሏል ጥበበኞቹ ነውና በአገልግሎታችን በተቻለን አቅም ጥበበኛ እንድንሆን አምላካችን እግዚአብሔር ይርዳል ጥበበኝነትን ከእባብ ሁለቱን ነገር ብቻ ልናገር ሁለቱን ነገር የመጀመሪያው ጥበበኝነቷ እባብ ሁለቱን ነገር ነው ምናገረው ምንድነው ከተባለ የመጀመሪያው ጥበበኝነቷን አባቶቻችን ሲናገሩ እባብ ያረጃል ሲያረጅ እንደኛ አይደለም ታድሶን በሰውነቱ ላይ ማምጣት ይችላል እና 40 ቀን ሙሉ ይጾማል ይላል 40 ቀን ሙሉ ጾምና በጣም በጠበበ በአለት ላይ ሰውነቱን ያስገባል ይላል እና ያረጀው ቆዳው ይገፈፍለትና ሰውነቱ ይታደሳል ይላል ምን ይላል ሰውነቱ ይታደሳል ይወላችሁ በአገልግሎታችን እየታደሰን ማገልገል አለብን ምን ይያልን ታዲያ የክርስቲያን ሰውነት የሚታደስበት መታደሻ ምንም አይደለም ክርስቲያንን የሚያድሰው ንስሐ ነው ክርስቲያንን የሚያድሰው ምንድነው ስጋው ደሙ ነው የሰማችሁ ነው ይወላችሁ ሚስጥራተ ቤተክርስቲያን ነው ሰውነታችን የሚያድሰው በአገልግሎታችን ጥበበኞች ካልሆንን ማለትም መታደስ ከሌለው ሁሉ ጊዜ ሰለች ህይወት ይሆንና ይወላችሁ የህይወታችን አገልግሎታችን ከንቱ ነው የሚሆነው እና በተቻለን አቅም ዛሬ እንዲህ ቃል እግዚአብሔር ተሰብስበን እንደምንሰማ ቃል እንዲህ ተሰብስበን በአበነፍሶቻችን በኩል ላይ ንስሐ ብንገባ እንዲህ እንደተሰበሰብን ስጋው ደሙ ብንቀበል ከዚህ በላይ የቤተክርስቲያን ክብር የለም ማለት ነው ይወላችሁ 63 ዓመት ተሙሉ አገልግሎት ተገልግሏል ተብሎ ነገር ግን ስጋው ደሙ ያልተቀበለ በማህበር ውስጥ ካለ አገልግሎት ነው በአገልግሎታቸው ጥበበኞች ሆኑ ተብሏል ጥበበኛ እንደማን ነው እንደ እባብ ተብሏል እባብ ምን ያደርጋል ሰውነቱን ሁሉ ያድሳል ይላል ክርስቲያንም በንስሐ በስጋው ደሙ በቃለ እግዚአብሔር በተለያየ ነገር ያድሰ ይኖራል እንዲህ እናድስ አምላካችን እግዚአብሔር ይዳል ብዙዎቻችን ግን በሚደንቅ ሁኔታ በቤት ውስጥ ብዙ ጊዜ ተቀምጠን እንዳረጀን ብዙዎች እንቀመጣለን ይሄን ስንል እናንተ እንዳይደለው ሁላችንም የሚያስተምረውም ሰው እንደሆነ ተረዱት ይሄን ስንል በቤተክርስቲያን በብዙ ደረጃ ያሉ ሰዎችም ሊሆኑ ይችላሉ ያለን ሰዎች በማስተማር በመቀደስ በምን ውስጥ ልንኖር ይችላል ብዙዎቻችን እናገለግላለን ምን ይላል እንደውም በዚህ በህላዌ ሆሙ ከመህላዌ ማይ ይላል ስለ አገልጋዮች ሲናገር አኗኗራቸው እንደ ውሃ ያለ አኗኗር ነው ይላል ይወላችሁ ምን ማለት ነው ይላል መሰላችሁ ውሃ ሌላውን ያረካል እሱ አይረካም ውሃ ሌላውን ያጥባል እሱ ግን አይታጠብም ውሃ ሌላውን ያለመልማል እሱ ግን አይለመልም ይላል የብዙዎች የዚህ ዘመን አገልጋዮች በተለይ በሰንበት ያለን አገልጋዮች ችግር ምንድነው ከተባለ የሆነት ብዙዎችን ቃል እግዚአብሔር አስተምረን ብዙ ወንድሞቻችን ከዛ እንደትሩት ውጭ ያሉ ለቁርባን ወቅተዋል ብዙዎች እኛ እዚያው ደምረት ስንዘምር ሰምተው ተመስጠው ንስሐ የገቡ ብዙዎች አሉ በሚደንቅ ሁኔታ ግን ወደ ንስሐ እንድንገባ ምክንያት ይሆነን እኛ ግን ንስሐ አልገባንም ያስተማረን ንስሐ እንድንገባ ብዙ ሰዎች አስተምረን ንስሐ ያስገባን ብዙ ሰዎች ንስሐ አልገባንም እግዚአብሔር አምላካችን ጠበኛ እንድንሆን ሁላችንም ይርዳል ማን ይርዳል ጥበበኛ የሚለው ሁለተኛ ነገር ምንድነው ይመስላችሁ እባብ ውሃ ሊጠጣ ሲል አፉ ከጭንቅላቱ ነው መርዙ ያለውና ሲጠጣ ተቀላቅሎ ራሱንም እንዳይገለው መጀመሪያ መርዙን አስቀምጦ ነው ውሃ የሚጠጣው መርዙን ጥሎ መጀመሪያ መርዙን ጥሎ ነው ውሃ የሚጠጣው ወደ አገልግሎት ስንመጣ ብዙ ፍቃድ ይኖረን ይችላል እሱን ተው ነው ጥበበኛ ማለት ምን አይነት ፍቃድ ይኖራል ብዙ አንዳንዱ ታዋቂ መሆን እዚህ ታዋቂ ለመሆን አይደለም መምጣት ማን ለማገልገል መምጣት ነው እዚህ ስንመጣ ለመከበር ብለን አይደለም እዚህ የመጣ ነው ብዙ ባክግራውንድ ሊኖር ይችላል ዶክተር ልንሆን እንችላለን ነጋዴ ልንሆን እንችላለን እዚህ ስንመጣ ግን ሰንበት ተማሪ ነው እዚህ ስንመጣ ግን ምንድነው ምዕመናን አሁን ብዙ ሰው ግን ሀብታም ሆኖ ከመጣ እዚህ እንደ ሀብታምነቱ ሊከበር የሚፈልግ ሰው አለ እሱ እዛ መከበር መጣል ዛጋ ምን ብዙ አሁን ብዙ ዓለማዊ ፍላጎት አለን ብዙዎቻችን ብዙ ዓለማዊ ፍላጎት እዛ ጥለን እንምጣ እዚህ ስንመጣ አንድና አንድ ልብ ወደ እግዚአብሔር በአንድ ልብ እንመጣለን እንሄዳለን ይላል ወደ እግዚአብሔር ቤት በምን ልብ ነን
በአንድ ልብ እዚህ ስንመጣ አንድ ልብ ምንድነው እግዚአብሔርን ማገልገል ማንን ማገልገል አሁን ብዙዎቻችን ምን ይላል እንደው አባቶቻችን እባብ ግደል እስከነ በትሮ ገደል የሚለው አለ እባብ ምን በል ግደል ይወላችሁ እባብ እንገላለን እባብ እንገለው ራሱ ካልተመጣ አይሞትም ማለት ራሱን ስንመታው የእባብ መርዙ ያለው ራሱ ላይ ነውና በዱላው ስንመታው የእባቡ መርዝ ምኑ ላይ ይቀመጣል መሰለ በትሮ ላይ ይቀመጣል እና ያንን የገደልነውን በትር ይዘን ወደ ገደል ካልጣልነው በትሩን ከያዝነው አሁን በእጁ ታዩን ያዝነው ሳናውቅ ምኑን እንነካዋለን እታቹን እንነካውና ምኑ መርዙ ምን ይለናል ይገለናል አሁን ብዙዎቻችን ይወላችሁ ወደዚህ ቤተ እግዚአብሔር ስንመጣ ዲያብሎስን ድል ነስተን ነው የመጣነው ነገር ግን ያ ድል የነሳንበትን ብዙ የተነሳበትን ብዙ ኮተት ግን ይዘን የመጣነው ምኑን ብዙ ኮተት ለዚህ ነው ቅዱስ ጳውሎስ ጴጥሮስ ሁሉ አደግነው ወተሉና ሁሉን ትለን ተከተልን ያለው እግዚአብሔር ቤት ሲመጣ ወደ አገልግሎት ሲመጣ ብዙ ኮተትን ጥሎ ነው እንድንጥል አምላካችን እግዚአብሔር ይዳል ብዙ ነገር ኮተት ይዘን የመጣው ነው ስላለ እና እግዚአብሔር አምላካችንን በጥበብ እንድናገልግለው እግዚአብሔርን በመፍራት ማሪሳ በእግዚአብሔር ፊት እንዳለ ሁሉ ያስብ ይላል ሰው በእግዚአብሔር ፊት እንዳለ ካሰበ እግዚአብሔርን ይፈራል ማንን ይፈራል እግዚአብሔርን ስንመጣ እዚች ቦታ ላይ እግዚአብሔር እንዳለ አርዶ የሚያገለግል እግዚአብሔርን ይፈራልና ሐዊ ላይ ምን መሰላችሁ አንድ ቃል እናገር ሐዊ ላይ ይነፈርሆ ለእግዚአብሔር በከመ ነፈርሆም ለከለባት ይላል ውሾችን እንደምንፈራ እግዚአብሔርን አንፈራም ይላል እንደው እግዚአብሔርን ስናገለግል ውሻን እንኳን በመንፈራበት ልክ እግዚአብሔርን ለመፍራት ያብቃል ማንን ለመፍራት እግዚአብሔር ይስጥልን